ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘትም በስሙ መጥራትም እንደማይቻል ልክ እንደዛ መልካም ሰዎችን ከመከራና ከስቃይ ውጪ ማግኘትም በስማቸው መጥራትም አይቻል። መሪዎችን ከመከራና ከስቃይ ውጪ ማግኘትም በስማቸው መጥራትም አይቻል። the most influential የሆኑ ሰዎችን ከመከራና ከስቃይ ውጪ ማግኘትም በስማቸው መጥራትም አይቻል። መከራና ስቃይ የማንነት መገኛ፣ የስምህ መጠሪያ፣ የሥራ ቦታ ነው። እግዚአብሔር ባደረገልኝ ያደረጉብኝን ረሳሁት። ባደረገልኝ ነው ያደረጉብኝን የረሳሁት። በፍጹም የመከራችሁ፣ የጭንቃችሁ፣ የችግራችሁ ሌሊቶች አጭር ናቸው። ቅድም ነግራችሁ ህመማችሁ ብርቱ ቢሆን ለአጭር ጊዜ እውነታቸው ላይ ያለ የስቃይና የመከራ የመከዳት ወይም ደግሞ ተላልፎ የመሰጠት የመተው ወይም ደግሞ በብዙ አስቸጋሪ የህይወት ምዕራፍ ውስጥ የማለፍ አሻራ የሌለባቸው ምንም ሰዎች የሉ። እግዚአብሔር ከላይ ሆኖ ሲጫናችሁ መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ ተብሎ እንደተጻፈ ስራ አስኪያጁ ወይም ባለስልጣኑ ማህተቡን ሲጫነው ቀለም የነበረው ፊደል ሆኖ እንደሚቀየር ልክ እንደዛ እግዚአብሔር አምላክ ከላይ ሲጫናችሁ ነው እዚህ ምድር ላይ ማስታወሻ የምታስቀምጡት። ማስታወሻ የማይፋቅ ማስታወሻ የምታስቀምጡት አለት ላይ መልእክት የሚያደርጋችሁ ህይወት ላይ እግዚአብሔር አምላክ መልእክት የሚያደርጋችሁ። መከራና ስቃይ የመልካም ሰዎች ቋሚ መገለጫ። ይገርመኛል ለምን መጥፎ ነገር በመልካም ሰዎች ላይ እንደሚሆን። ከዚህ የተነሳ ህይወት ግን እውነት ናት ወይ ብዬ አስባለሁ። ህይወት ግን ቁም ነገር ናት ብለን የምንጠይቅ ብዙዎች ነን። አንዳንዶቻችን የሚገጥመንና የምናልፍበት ነገር በህልማችን ሁሉ የሚመስለን ሰዎች አለን። ጌታ ሆይ በህልምሽ ነው በለኝ። ምክንያቱም የገጠመን ክደት ቀላል አይደለም። የገጠመን እያለፍንበት ያለው ማዕበል ቀላል አይደለም። የአንድ ሰሞን አይደለም፣ ጥቂት አይደለም። በጣም ከባባድ ነገር ስለሚገጥመን በእውነት ህይወት እውነት ናት ነው ወይስ የቀልዷን ነው በለኝ ወይም የቀልዱን ነው በለኝ? ጌታ ሆይ እየሆነ ያለው ነገር ያ እንደዚህ ጀርባውን የሰጠኝ ሰው እየቀለደ ነው በለኝ እስክትሉ ድረስ እኔም እናንተም ጥያቄ እንጠይቃለን። ግን በህይወታችሁ ማትረሱትና ለጥያቄዎቻችሁ መልስ የሚሰጣችሁን ሐሳብ በዚህ ማታ እንካፈላለን። ለምንድን ነው መልካምነት ሳይጎድለን ብዙ ቅንነትና ደግነት በተቻለ መጠን እግዚአብሔርን በመፍራት በተቻለ መጠን ያቅማችንንም ሁሉ ተጠቅመን ሰዎችን ለማስደሰት ጥረት እያደረግን ሌሎች በብዙ ጭካኔና በብዙ ትዕቢትና እብሪት የሚኖሩ ሰዎች እንደፈለጉ የሚኖሩትን ህይወት እኛ እንደ ሰማይ የራቀን ለምንድን ነው እንደ ባህር ጥልቅ የሆነብን የሚለውን ሐሳብ በብዙዎቻችሁ ውስጥ እንደሚመላለስ ተስፋ አደርጋለሁ። እንደዚህ ባለ የህይወት ችግር ውስጥና ጥያቄ ውስጥ የምናልፈው በእርግጥም ህይወት ቀልድ ስለሆነች አይደለም፣ ወይም ደግሞ ህይወት ህልም ዝም ብላ ቅዠት ስለሆነች አይደለም። አዎ ምንም እንኳን ከባባድ ነገሮች በህይወታችን ቢሆኑም ህይወት ግን የእውነት ናት። ምንም እንኳን በህይወታችን ያልጠበቅናቸው ነገሮች ቢሆኑም ህይወት አሁንም ቢሆን ቁም ነገር ናት። መጨረሻዋ ደግሞ መቃብር አይደለም። እግዚአብሔር ፕሮፖዝ ያደረገላት ለኔና ለናንተ ህይወት እግዚአብሔር መጨረሻው ጨለማ አይደለም፣ ጥፋት አይደለም፣ መቃብር አይደለም። ስለዚህ ከሚገጥመንና ከምናልፍበት ነገር የተነሳ መጨረሻችን መቃብርና ሞት ሊመስለን ይችላል። እግዚአብሔር ግን በህይወታችን አቅጣጫ ምን አይነት አመለካከትና አካሄድ ሊኖረን እንደሚፈልግ ዛሬ በደንብ እንማራለን። በተለይም እግዚአብሔር በህይወት ማዕበል ውስጥ የተረጋጋ ማንነት እንዲኖረን እንደዚሁም ስለ ስቃያችን የተለየ እይታ እንዲኖረን ይፈልጋል። በእርግጠኝነት የምነግራችሁ ነገር ቢኖር ስለምታልፉበት ማዕበል አይደለም እግዚአብሔር በጣም ኮንሰርንድ የሚሆነው። በምታልፉበት ማዕበል ውስጥ እግዚአብሔር የተረጋጋ አኗኗርና ስብዕና እንዲኖራችሁ ይፈልጋል። እንደዚሁም እንደ ማንኛውም ሰው ወይም ደግሞ በህይወታችሁ ከባባድ ነገር እንደገጠመውና በመከራና በስቃይ ውስጥ እንደሚያልፍ ሰው እናንተ እንደየትኛውም አይነት ፍጥረታዊ ሰው ስቃዮቻችሁንና መከራዎቻችሁን ችግሮቻችሁን እንድትመለከቱ አይፈልግም። የሚገጥማችሁን እያንዳንዱን ነገር ክርስቲያን ከፍጥረታዊ ሰው በተለየ መልኩ እንዲያይ ነው እግዚአብሔር አምላክ የሚፈልገው። በሁለተኛ ነገሥት መጽሐፍ ምዕራፍ 6 ላይ አንድ ታሪክ እናስታውሳለን። የሶሪያ ንጉስ ከእስራኤል ጋር በሚዋጋበት ዘመን ወታደሮቹንና ሰረገሎቹን ልኮ የእግዚአብሔርን ሰው ነብይ ኤልሳን እንዲይዙት
ወደ ዶታን ከተማ እንደላካቸው ቃሉን ስታነቡ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ላይ ታገኛላችሁ። ወታደሮቹም በምሽት ጊዜ ሄደው የእግዚአብሔር ሰው ነቢይ ኤልሳ የሚገኝበትን ከተማ ከበቡ። ከዛም ምዕራፉ ሲናገር እንደዚህ ይላል። ቁጥር 15 16 እና 17 ከተማዋን ከበቧት። የዚህ የእግዚአብሔር ሰው የነቢዩ ኤልሳ ባሪያ የሆነ ሰው በማለዳ መስኮቱን ከፍቶ ሲመለከት በጠላት ሰራዊት ተከቧል እና ያለው ነገር አንድ ጉዳይ ነው። ወየው ጌታ ሆይ ምን እናደርጋለን አለ። ምክንያቱም የሚያየው ነገር ብዙ ሰረገላ፣ በጣም ብዙ ወታደሮች ድንገት ትላንት ማታ ያልነበሩ ጠዋት ተገኝተዋል እና ደግሞ ዋናው ጉዳይ ንጉሱ የሶሪያ ንጉስ ኤልሳ ተይዞ እንዲመጣ ስላዘዛቸው ሰረገላውና ወታደሮች መጥተዋል። የሚገርመው ነገር ግን ኤልሳ አልተረበሸም ወይም አልተደናገጠም። ምክንያቱም አገልጋዩ ማየት የማይችለውን ነገር ማየት ይችል ስለነበረ ነው። የኤልሳ እይታና የአገልጋዩ እይታ አንድ አይደለም። ይልቁን እንደውም የጸለየው ምንድነው? አቤቱ ያይ ዘንድ ዓይንህን ክፈትለት ብሎ ጸለየ። አገልጋዩም ዓይኑ በተከፈተ ጊዜ ከተከማቸው የጠላት ሰራዊት በላይ የእግዚአብሔር መለኮታዊ ጥበቃ የእሳት ቅጥሮችና ሰረገሎች በኮረብቶቹ ሁሉ ላይ ሆኖ አየ፣ ተመለከተ ብሎ ይናገራል። ምን ላችሁ ፈልጌ ነው? ስለማይደርስባችሁ ሳይሆን ዓይናችሁ ሲከፈት ለነገሮች ያላችሁ አተያይ ከመደበኛ አኗሪዎች የተለየ ሲሆን ነው ማትረበሹት፣ ማትሸበሩት። አንዳንዶቻችን የምናልፍበትና የገጠመን ነገር ከሌሎች ከገጠማቸውና ከደረሰባቸው ነገር አንጻር ሲታይ በጣም ከባድ ነው። እኛ የገጠመንን ሩቡን ነገር ቢገጥማቸው በአገር የማይኖሩ የማይቀመጡ ራሳቸውን የሚያጠፉ የሚለቁ በጣም ብዙ ሰዎች አሉ። እኛ ግን ተረጋግተን ወይም ደግሞ በብዙ ሰላምና እርጋታ ውስጥ እየኖርን ከታየን ጉዳዩ ነገሩ ስለሌለ ሳይሆን እግዚአብሔር አምላክ ከነገሩ ማዶ በስተጀርባ ያለውን የሱን መለኮታዊ አቅም አይኖቻችንን ከፍቶ እያሳየን ስለሆነ ነው። ምላችሁ ፈልጌ ነው። ኤልሳ ያልተረበሸው የሱ አገልጋይ ግን የተረበሸው አንዱ ማየት የሚያየው ሌላው ማየት ስላልቻለ አብልጦ ወይም ደግሞ ከዛ የላቀ እይታ ያለው ሰው አይረበሽም ወይም አይቸገርም። ስለዚህ እግዚአብሔር አምላክ ስቃዮቻችሁን የምታዩበትን አቅጣጫ ከመደበኛው ጊዜ እንድትለዩት ይፈልጋል። ከዚህም አንጻር እንድትረዱልኝ የሚፈልገው ነገር ምንድነው? ጌታ ሆይ ምን ላድርግ ብላችሁ አትጮሁም ከዛሬ በኋላ ከዚህ መልእክት በኋላ። ምክንያቱም ከዚህ መልእክት በኋላ በማዕበል ውስጥ የተረጋጋ ማንነት አላችሁ። በስቃያችሁን በተለየ ሁኔታ ትመለከታላችሁ ብዬ 100% አምናለሁ። የምስራች አለኝ ስለናንተ ህይወት። ልክ አይኖቹ እንደተከፈተለት የእግዚአብሔር ሰው ሳይ በመቃብር ላይ እንደተቀመጠ አበቦች አይደላችሁም እናንተ። ህይወታችሁ በመቃብር ላይ እንደተቀመጠ አበባ አይደለም። ከስራችሁ ያለው የህይወት ውሃ ምንጭ ነው እንጂ ሬሳ አይደለም። ሕያው አምላክ ነው ከስራችሁ ያለው። ዛሬ ታይታችሁ የምትጠፉ አይደላችሁም። በእርግጠኝነት ይሄን ነግራቸዋል። ዛሬ የእግዚአብሔር መንፈስ ንገራቸው ያለኝ ነገር እንደዚህ ነው። በመቃብር ላይ እንደተቀመጠ አበባ አይደላችሁ። ውበታችሁ ይጨምራል እንጂ በኢየሱስም አይረግፍም። ስር እየሰደዳችሁ እንጂ እየረገፋችሁ አትቀጥሉ። ቅርንጫፍ ታወጣላችሁ በጌታ በኢየሱስም። ይሄ ይሆንላችኋል። ይሄንን መልእክት አሜን ብሎ ለሚወስድ ሰው ዛሬ ማታ ይሆንለታል። ይሆንለታል በኢየሱስም። ይሆንለታል በኢየሱስም። ማታ ካታለፋ ወዳጆች፣ ይሄንን መልእክት የነገርኳችሁ መልእክት ብቻ እንኳን ጽፋችሁ ብትሄዱ ዛሬ በጣም ነው ደስ የሚለኝ። የሰራዊት አምላክ እግዚአብሔር እንደዚህ ይላችኋል። በመቃብር ላይ እንደተቀመጠ አይደለም ህይወታችሁ። በመቃብር ላይ እንደተቀመጠ አበባ አይደለም ህይወታችሁ። ኑሯችሁ፣ ትዳራችሁ፣ መውጣት መግባታችሁ ማስተዛዘኛ አይደለም። ብራዘር ማስተዛዘኛ አይደላችሁም እናንተ። ማታካታላፋ ማስተዛዘኛ አይደላችሁም። እሱ ብቻ አይደለም። ይሄው ምነግርህ ነገር ነው ምነግርህ። ማስተዛዘኛ ብቻ አይደለም ህይወታችሁ። እግዚአብሔር ምስክሬ። በመቃብር ላይ እንደተቀመጠ አበባ ብየስላችሁ፣ በመቃብር ላይ የተቀመጠ አበባ ከስሩ ህይወት የለምና ከስሩ የሞተ ነገር ነው ያለውና፣ ይገርምሃል፣ ያ ከታች ያለው ነገር ከላይ ያለው ነገር ሊያኖረው በፍጹም አይችልምና እየደረቀ እየጠወለገ ይሄዳል፣ ይረግፋል። እንደውም ከታች ካለው ይልቅ ፈጥኖ የሚረግፈው ከላይ ያለው የምታዩት አበባ ነው። የኔና የናንተ ህይወት ግን በመቃብር ላይ እንደተቀመጠ አበባ አይደለም። ከምንጩ ጋር ተጣብቀናል። ከእግዚአብሔር ጋር ተሳስረናል። ከምንጩ እንጠጣለን፣ ህይወታችን ይለመልማል። ስር እንሰጋለን፣ በጠላቶቻችን ሰፈር እንገዛለን የሚል ሰው አሜን ይባል።
እኔ አየሁ ይኸው እኔ አየሁኝ። ይኸውልህ አደይ አበባ በኢትዮጵያ መስከረም ነው የምትፈካው አይደለ? አውት ኦፍ ና ይኸውልህ ከተለመደው ውጪ በክረምት ታብባላችሁ። ከተለመደው ውጪ በክረምት ታብባላችሁ። ውበታችሁ ከበፊት ይልቅ እየወጣ ይሄዳል። ማታካታ ለፋንታ ይሆንላችኋል በኢየሱስ ስም አሜን። ይኸውላችሁ ከአንድ ነገር ጋር አስተዋውቃችሁ ቺም የሚባል ምን አልኩኝ? ቺም የሚባል በዛፍ ላይ የሚሰቀል በንፋስ ሞገድ የሙዚቃ ድምጽ የሚያሰማ አንድ የሙዚቃ መሳሪያ አለ። ቺም የሚባለው የሙዚቃ መሳሪያ ዛፍ ላይ ነው የሚሰቀለው እና ከፍተኛ የንፋስ ሞገድ ሲነሳ ሙዚቃ ይፈጥራል። ቺም የሚባለው የሙዚቃ መሳሪያ ባለቤቶቹ የሚያደርጉት ወስደው ዛፍ ላይ ይሰቅሉታል። ከዛ ከባድ አውሎ ንፋስ ከባድ ንፋስ ሲነሳ በንፋስ ሞገድ ውስጥ ሙዚቃ ይፈጥራል። ልክ እንደዚህ ነን እኛ በስቃይ ውስጥ ህይወት የምንፈጥር፣ በስቃይ ውስጥ መዝሙር የምንፈጥር፣ ትምህርት የምንፈጥር። ከባባድ ንፋሶች በህይወታችን ሲያልፉ ትምህርቶች ሆነው ያልፋሉ። ማታታታ ያንቺ ህይወት እንደዚህ ነው። ይገርምሻል። በሞገድ ውስጥ ህይወትን ትፈጥሪያለሽ። አሜን ይባላል። ቺም በከባድ የንፋስ ሞገድ ውስጥ ሙዚቃ እንደሚፈጥር ልክ እንደዚህ በስቃይ ውስጥ ህይወትን የሚፈጥሩ በጣም ብዙዎች ናቸው። ወዳጆቼ አንድ ነገር እንድታስተውሉ ፈልጋለሁ። ለምንድን ነው መጥፎ ነገር በመልካም ሰዎች ላይ የሚደርሰው? ምክንያቱም መጥፎ ነገር በመልካም ሰዎች ላይ የሚደርሰው መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ ነው። መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ ነው። ከእያንዳንዱ በህይወታቸው መልካም አሻራ አሳርፈው ከሄዱ ሰዎች ጀርባ ብትመለከቱ በጨለማው ላይ ብርሃን፣ ለረሃቡ ጥጋብ፣ ለብዙ ለደከሙ ሰዎች ብርታት የሆኑ ሰዎችን ብትመለከቷቸው ቋሚ አድራሻቸው የተለመደ መታወቂያቸው መከራና ስቃይ ነው። በመከራና በስቃይ ውስጥ ያላለፉ በህይወት ላይ የማይረሳ አሻራ ትተው ያለፉ ሰዎች የሉም። ወዳጆቼ፣ የኔ እህት፣ የኔ ወንድም፣ እግዚአብሔር አምላክ በስቃይ ስለሚደሰት አይደለም። ቺም እንደሚባለው የሙዚቃ መሳሪያ በንፋስ ሞገድ ውስጥ ሙዚቃ እንደሚፈጥር እንደሚያሰማ እንዲሁ በአንተ ስቃይ ውስጥ የሚሰራ የሚሆን የሚደረግ ነገር ስላለ ነው። ስለማይችል አይደለም፣ ስለማያውቅ አይደለም፣ ስለማይወድ አይደለም። ወዳጆቼ መከራና ስቃይ የመልካም ሰዎች ቋሚ መገለጫ የተለመደ መታወቂያቸው ነው። በህይወታችሁ በጣም አነጋጋሪ የሆኑ ሰዎችን ገጥሟችሁ የሚያውቁ ከሆነ በህይወታችሁ በጣም ኢንስፓየር የሚያደርጉ ለዚህ ምድር ለውጥ ምክንያት የሆኑ ሰዎችን ብታገኟቸው በቆዳቸው ላይ አንድ የስቃይና የመከራ ጠባሳ አታጡባቸው። በሰውነታቸው ላይ ያለ የስቃይና የመከራ የመከዳት ወይም ደግሞ ተላልፎ የመሰጠት የመተው ወይም ደግሞ በብዙ አስቸጋሪ የህይወት ምዕራፍ ውስጥ የማለፍ አሻራ የሌለባቸው ምንም ሰዎች የሉ። እግዚአብሔር ከላይ ሆኖ ሲጫናችሁ መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ ተብሎ እንደተጻፈ ስራ አስኪያጁ ወይም ባለስልጣኑ ማህተቡን ሲጫነው ቀለም የነበረው ፊደል ሆኖ እንደሚቀየር ልክ እንደዛ እግዚአብሔር አምላክ ከላይ ሲጫናችሁ ነው እዚህ ምድር ላይ ማስታወሻ የምታስቀምጡት። ማስታወሻ የማይፋቅ ማስታወሻ የምታስቀምጡት አለት ላይ መልእክት የሚያደርጋችሁ ህይወት ላይ እግዚአብሔር አምላክ መልእክት የሚያደርጋችሁ። መከራና ስቃይ የመልካም ሰዎች ቋሚ መገለጫ። በህይወቴ በጣም ኢንስፓየር የሚያደርጉኝ የቤተ ክርስቲያን መሪዎች በተገልጋዮቻቸው ያልተከዱ፣ ያልተከሰሱ፣ ያልተሰደዱ አጋጥሞኝ አያውቅም። ውጤቱን ብቻ ሳይሆን ውጤቱ የሚገኝበትን መንገድ ማወቄ በማልፍባቸው መንገዶች ውስጥ እንባና ለቅሶ ምሬትና ሐዘን ብቻ ሳይሆን ትምህርት እንድሰራ ምክንያት ሆነውኛል። መከራና ስቃይ ጋር አረፍ ያላሉ መከራና ስቃይን ያልጎበኙ ምንም መልካም ሰዎች በምድር ላይ የሉ። የምታወራው ነገር አለ፣ የምትለው ነገር አለ። ከብዙ ሰው የምትለየው በዛ ነው። ትለያለህ። ስለዚህ ቀና በሉማ አንዴ የመጨረሻ ቀና የአገሬ ልጆች በዚህ ክረምት ይሄ ጨላልሟል ደመና ነው ብሎ ዲፕሬሽን ውስጥ መግባት የለም።
ሲዘንብ ዝም ብለህ እንደ ቺም ሙዚቃ ታሰማል። ላላል ዶሬ ሚፋ ሶላ ሲዶ ሬ ሚፋ ሲነኩ ዶ ይሆነስ ቻሌንጅ ስገባ እግዚአብሔር ሙዚቃ ነው ማሰማት። አዲስ ህይወት ሊገለጥ ነው።